ስራዎቻችን ውጤታማነታችን ድካማችን ምንለካው በየመድረኩ ጭብጨባም አይሆንም በየመድረኩም የተለያየ ኢንትረስትድ ግሩፕ በሚያነሳውም ተቃውሞ አይሆንም በሶሻል ሚዲያም አይሆንም ማለት ነው በምንም አይነት ኢፍታዊነትን አገልግሎት አሰጣጣችን ውስጥ ቦታ ልንሰጠው አይገባም ለምን ሰጠው አገልግሎት መማለጃ መቀበልን ቶለሬት የምናደርግበት ሩም እንዳይኖረን ስለዚህ አዲስ አበባ ምንም የሚያጣላ ነገር የላትም በክብር ወደሚቀጥለው ስራ ወደሚቀጥለው ተልእኮ መሸጋገር ቀላል ነገር አይደለም ትልቅ ነገር ነው ስጦታቸውንም በማዕድን በወርቅ በነዳጅ እንደሚመልሱ ብዙ ያላየናቸውን ማዕድኖች የሚያይ አይን አላቸው ነዳጃችንም ከዚህ ወዲያ አይዘገይም ብለን እናምናለን ደርሳተለ በጣም ኢነርጂ የሆነ ስራን በፍጥነት በመስራት እንደንግዳ ሳይሆን እዛም ሄደን ብዙ ቦታ ላይ ስራ አቀዋለሁ አብረን ተጠናን አለቃም ብዬ ያለው ተጠናን ያስተውታል ማለት ነው በጣም በዛ ሁሉ በሰራባቸው ጊዜ በስራው ረጅም ሰዓት የቆየው ነው ቶሎ ይዛመዳል ውጤት የሚያስመዘግባል ይሄ ቀላል አይደለም እውነት ነው የሚቀጥለው ስራችን ላይ ስለዚህ የሚጠብቀን ብዙ የስራ ነውና በተለይ በዘርፉ ኢትዮጵያ ብዙ አልተጠቀመችም ግን ብዙ ፖቴንሻል አላት ያንን ወደ ተግባር በማምጣት ወደ ውጤት በማምጣት ጥሩ ስራ እንደሚሰራ አምናለሁ ለዛ ነው ይሄንን ኃላፊነት የወሰደው መልካም የስራ ጊዜ ውጤታማ እንደምትሆን አምናለሁ መልካም ጊዜ አጠቃላይ የሰማነው ስራ ሪፖርቱ እድል ያገኛችሁ ሰዎች ጨማምራችሁ ያቀረባችሁልንም እጅግ በጣም ጥሩ ስራ ነው ጥሩ ስራ ጥሩም ተይዟል የሚለውን ወቅና መስጠት እንፈልጋለን ትኩረት አቅጣጫዎቹ ተለይተው በትክክልም በዚህ ክረምት የርብርብ ማዕከል መሆን የሚገባቸው ጉዳዮች ላይ በዚህ ደረጃ መያዛቸው ጥሩ ተስፋ ሰጪ ቀጥሎ ባሉት ጊዜዎች ደግሞ በደንብ ከደገፈን የሁለት ወር እቅዳችን ምንም ነገር ሳይንጠባጠብ ሙሉ ለሙሉ መፈጸም የሚችልበትን ድጋፍ መስጠት አለብን እናንተ ደግሞ እስካሁን ድረስ ጥሩ መጣችኋል በሚቀጥለው ከዚህ በላይ
እቅዳችንን ማሳካት አለብን የሚል ወኔ ሰንቃችሁ መስራት ይጠበቅባችኋል። ከኮቪድ-19 አንፃር ግንዛቤ መጨመር ላይ ግንዛቤ ማስያዝ ላይ ችግሩን መነሻ ያደረገ ስራ እንስራ። መፋዘዝ አለ፣ ሀገራዊ ነው፣ የአዲስ አበባ ላይ ብቻ አይደለም። መፋዘዝ አለ፣ መዘናጋት አለ፣ መላመድ አለ። ይሄ ቶሎ መሰበር መቻል አለበት፣ ዋጋ ያስከፍለናል። በተለይ ደግሞ ዋናው ማዕከል አዲስ አበባ እንደመሆኑ መጠን ብዙ ተጠቂዎች ያሉት እዚህ እንደመሆኑ መጠን እኛም ተጋላጭ መሆን እንችላለን አገልግሎት ስንሰራ። ስለዚህ ምንም አይነት መቀዛቀዝ ሊፈጥር የሚችል ሁኔታ አልተፈጠረም። ምናልባት ጥሩ ሆኖ ሊታይ የሚችለው እንዴት መከላከል እንዳለብን ተለማምደናል። የግብአቶች እንደመጀመሪያው ጊዜ አይደለም፣ ሀገር ውስጥ መመረት ጀምረዋል፣ ማግኘት ይቻላል፣ ህጎቹን አውቀናቸዋል። ከተጠነቀቅን መዳን እንደምንችል አይተናል። ይሄ የበለጠ እንድንሰራና እንድንጠነቀቅ ሊያደርገን የሚችል እንጂ ሊያዘናጋ የሚችል ሁኔታ አይደለም ያለው። ከገበያ ጋራ ተያይዞ ፊታችን በዓል መሆኑን ማዕከል ያደረገ ስራ እንስራ። አዲስ ዓመት ላይ ብዙ ግብይት አለ፣ ብዙ የሰው መጨናነቅ አሁን ከምንለው በላይ ይጨምራል። ስለሚጨምር አንደኛ ገበያዎቹ መስፋት መቻል አለባቸው። በእጃችን ያሉ ገበያዎች እንዳሉ ሆነው ለበዓል ብለን ገበያዎቹን እናስፋቸው ማለት ነው። የት ነው የምናሰፋው? እንዴት ነው የምናሰፋው? መስራት ጀምራችሁ ስትሄዱበት ነበር። ነገር ግን ተጨማሪ ስራ ይጠይቀናል ማለት ነው። ትራንስፖርት ላይ ያነሳችሁት በአብዛኛው ከሰራተኛው ጋራ ተያይዞ ነው። ህግን ከማስከበር አንፃር ሰራተኞች ላይ ብቻ ሳይሆን መደበኛውም ትራንስፖርት ማስክ እስከተደረገ ድረስ ትንሽ ያለችን አሰስመንት ወደ መደበኛ የመምጣት ሁኔታ አለ። ህብረተሰቡም እያለ ያለው በአንድ በኩል ተጨማሪ ክፍያን ከፍላለን፣ ሰልፉም አልቀረም፣ እንደገና ደግሞ ተጨናንቀን መሄዳችንም ወደ ነበረበት እየተመለሰ ነው የሚላለ ማሳያዎችም አሰስመንቶች አሉ። ስለዚህ እሱን ምን አድርገን ነው ተጨማሪ ትራንስፖርት የምናቀርበው፣ እንዴት አድርገን ነው የምንሄደው የሚለው እንደ ሀገር የተጀመረ ነገር አለ። ነገር ግን ደግሞ ህግን ከማስከበር አንፃር መስራት ያሉብን ስራዎች አሉ። መመሪያዎች ላይ መታየት ያለባቸው ለዚህ ስራ ምቹ እንዲሆን በተለይ ተጠቃሚውን ማዕከል ያደረገ የህግ ማሻሻያዎች በቅርብ ጊዜ ይደረጋሉ ብዬ አስባለሁኝ። እስካሁን ድረስ አብዛኛው መቀጮቻችንም በለጠ ጠንከር ብለን ለመከላከልና ለማለማመድም እንዲመቸን ወንጀል ናቸው። አሁን ግን በብዛት ማህበራዊ ቅጣቶች እንዲሆኑ ተደርገው ስራዎቹን አጠናክረን መሄድ አለብን የሚል መግባባት ስላለ ይሄን ማዕከል ያደረገ ስራ እንስራ። ሀብት የማሰባሰብ ስራ መጠናከር መቻል አለበት። እንደመጀመሪያው አይደለም፣ ጥሩ እየሰራችሁ ነው፣ እውነት ነው። ግን እንደመጀመሪያው አይደለም። መጀመሪያ አካባቢ ሁሉ ይረዳዳል፣ በጎረቤቱም በሰፈርም ሰው ይተዛዘናል። አሁን ግን ትንሽ መዛል ያለ ይመስላል። መዛል ያለ ስለሚመስል ይሄንን በተጨባጭ ስራዎች መቀልበስ ያስፈልጋል። አንደኛ በዓለም ምክንያት አድርገን ነው ማነሳሳት ያለብን ማህበረሰቡን። በጎ ፈቃደኞችንም እንደዛው በተለይ አዲስ ዓመትን አሁን ጥሩ ኦፖርቹኒቲ ሊሆነን የሚገባው አዲስ ዓመትን መነሻ አድርገን ጥሩ የሆነ ሞቢላይዜሽን መስራት እንችላለን እዚህ ላይ። ከዛ በየብሎኮቻችን ማህበረሰቡ በብሎክ ተለይቷል። ደሃ የሆነው የት እንዳለ አውቀናል። በተፈጠረው አሰራር መሰረት መድረስ መቻል አለብን። በዓልንም ማዕከል ያደረገ ስራ ከዚሁ ጋር አያይዘን መስራት ይገባናል ማለት ነው። ትምህርት ቤቶችን እንግዲህ ማዘጋጀት ግድ ይለናል። ትምህርት ቤቶችን በመናዘጋጅበት ሰዓት ለለይቶ ማቆያ ወይም ደግሞ ጥፋተኞችን እንደ ማሰሪያ የተጠቀምንባቸውን ማስለቀቅና ማስዋብ ማጽዳት ብቻ ሳይሆን ስራችን ከዛ ያለፈ ነው። ወደ ትምህርት ቤት እንግባ በመንልበት ሰዓት አሁን በተቀመጥነው አቀማመጥ ልክም አይሆንም። የቀድሞ ክፍል የቀድሞ ተማሪዎች ቁጥር በዛ ሁኔታ ልንቀጥል አንችልም። ምናልባት ወደ ሺፍት የምንገባ ከሆነ ምንነጋገርበት ነው የሚሆነው። ከዛ ውጪ ግን በተቻለ መጠን ተገቢው ርቀት እና ግብአት አሁን ለትምህርት መገባ ያነሳነው አለ፣ ያላነሳነው ለኮቪድም ጭምር በየትምህርት ቤቱ ማቅረብ መቻል አለብን። የኮቪድ መከላከያ እቃዎችን
የንጽህና ዕቃዎችን ሳኒታይዘሮችን ማስኮችን በየትምህርት ቤቶቻችን ማቅረብ ግዴታ አለብንና ይሄንን ታሳቢ ያደረገ በተመሳሳይ ደግሞ ትምህርት ቤቶችና የትምህርት ቤት አመራሮች ተማሪዎቻቸውን በዛ ደረጃ አሰልጥነው አሳውቀው የጥንቃቄ ህጎችን በትክክል መተግበር እንዲችሉ ማድረግ ዝግጅት ያስፈልጋቸዋል እነሱ ቀድሞ መሰልጠን አለባቸው ማለት ነው ይሄንን ለማድረግ የማሰልጠኛ ማቴሪያላቸውን እንዴት ኦሪየንቴሽናቸውን አደረጃጀታቸውን ጭምር ይሄንን ማስከበር በሚቻልበት ደረጃ ልጆቹን መርዳት በሚቻልበት ደረጃ ዝግጅት ማድረግ አስፈላጊ ነው ኮቪድን መከላከል የምንችልበት ሌላው ስራ ደግሞ የከተማን ጽዳት መጨመር ነው የከተማ ጽዳት ላይ ከወትሮ በላይ ክረምትን ታሳቢ ያደረገ ሌላ ደግሞ ኮቪድ መከላከልን ታሳቢ ያደረገ የከተማ ጽዳት አጠናክረን መቀጠል መቻል አለብን እየሰራን ያለው ስራ ላይ በዛ ደረጃ ኮቪድን ለመከላከል አጋዥ ነው ብለን መያዝ ነው ሁለተኛው አገልግሎት አሰጣጥ ነው ከአገልግሎት አሰጣጥ ጋር የተለዩትም ችግሮች ጥሩ ናቸው እናንተም ለመፍታት የትኩረት ማዕከል አርጋችሁ እየሰራችሁ ያላችሁበትም ጥሩ ነው አገልግሎት ላይ ግን ይታወቃል ብዙ ችግር እንዳለበት በተለይ የቅልጥፍና የፍጥነት የግልጽነት እንደዚህ አይነት ችግሮች የታወቁ ናቸው ብዙም መንሸፋፈናቸው አይደሉም እንደተባለው ብዙ የሥርዓት ግንባታ ላይ ሰርተን ኢንስቲትዩሽናል ግንባታ ምንለው እዛ ላይ ሰርተን ምን ፈታው ነው እንደተባለው የቴክኖሎጂም ሌሎችም ነገር ግን ጊዜ የማይሰጡን አገልግሎት ላይ መፍታት ያለብን ችግሮች አሁንም የትኩረታቸው ማዕከል ይሁን ግብረ ኃይሉ የተባለው ወደ ታች ወርዶ ያንዳንዱ አገልግሎት የሚሰጥበትን ሁኔታ ያያየ አሁን በዝግጅት ማዕከል ያዘጋጀን በዝግጅት ምዕራፍ ያዘጋጀነው አመራርና አገልጋይ በተባለውና በሰለጠነው ልክ ማገልገል ስለመቻሉ እርግጠኛ ይሆን ስራ ላይ እየረዳን እያገዝን አንድ ጊዜ ሱፐርቪዥን አድርገን በሆነ መድረክ ላይ ፕሬዘንት ማድረግ ሳይሆን እዛው ስራ ላይ ዲ ማድረግ እኮ ትችላለህ የሚል ቀርበን ከችግሩ ውስጥ እየወጣ እንዲሄድ የማድረግ የማገዝ ስራ ነው መስራት ያለብን ሌላው ከአገልግሎት ጋራ ህዝቡ እንዲሳተፍ ማድረግ ነው ምንድነው ችግሩ ብዙ አገልግለን ብዙ ለፍተን መጨረሻ ላይ የህዝብ እርካታ ማናመጣ ከሆነ ችግሮችን መፍታት የሚችል ካልሆነ ስራችን ምንም ላይሆን ይችላል ድካም ሊሆን ይችላል አብዛኛው ማለት ነው በተቻለ መጠን ውጤትን ማምጣት የሚችል ህብረተሰቡም ተረርቶን ማነቆችም አንዳንድ ጊዜ ዘመናትን የተሻገሩ ስለመሆናቸው አውቆ መታገስ በሚገባው ላይ እየታገሰ ማገዝ ባለበት ላይ እያገዘ ማጋለጥ ያለበትን እያጋለጠ ለዚህ ምቹ ሁኔታ ነው መፍጠር ያለበት አመራር ለዚህ ምቹ ሁኔታ ህዝብ ማሳተፍ የሚችል ህዝብ ራሱ አይን ሆኖ ጆሮ ሆኖ ተረርቶም ደግሞ እንዲያግዝ የማድረግ ስራ መስራት መቻል አለብን በምንም አይነት ኢፍታዊነትን አገልግሎት አሰጣጣችን ውስጥ ቦታ ልንሰጠው አይገባም ከነ ችግሩ ጎታታም ይሁን ፈጥኖ የማይደርስም ሆኖ እንዲሁም ሌሎች ችግሮችም ኖሮበት በምንም አይነት ግን ለሁሉም ዜጋ የተለያየ የአገልግሎት ስታንዳርድ ሊኖርና አይገባም በዛ ልንወቀስ አይገባም የሚል እልህ ውስጥ ገብተን መስራት መቻል አለብን አገልግሎት ሰጪዎቻችን በዚህ ደረጃ ነው ማምጣት መቻል አለብን ከራሳችን ይጀምራል ማለት ነው ይሄን ስናደርግ ደግሞ ከራሳችን ጀምረን በዛ ደረጃ ችግሮችን መታገል ነው በምንም አይነት በኢፍታዊነት ልክ ልንኮንን የሚገባው ሌብነትን ነው ለምን ሰጠው አገልግሎት መማለጃ መቀበልን ቶለሬት የምናደርግበት ሩም እንዳይኖረን ከንግግራችን ከመንሰጠው የሥራ መመሪያ ካጠቃላይ ከመንመራበት አመራር ጀምሮ እስከ ክትትል ድጋፍ ቁጥጥር ድረስ የምንመራበት አመራር እንዳመራር ያመራር ነው ወሳኝ ይሄንን ለማምጣት ያንዳንዱ ፈጻሚ በዚህ ልንወቅስ አይገባ እኛ ለዛ ምቹ ኢንቫይሮንመንት እንዳይፈጠር አድርገን ከሰራን በሚገባ መቆጣጠር ይቻላል ምቹ ያልሆነ ኢንቫይሮንመንት ደግሞ ህዝብ ግልጽልጥ አድርገን አገልግሎታችንን ማሳየት ማሳተፍ ሐሳብ የሚሰጥበትን እውነተኛ የሆነ ሐሳብ መስጫ ተአማኒ የሆነ ሐሳብ መስጫ ሁኔታዎችን ማመቻቸት ነው ከዛ ውጪ ስራ ውጤታማነትን
የምንመዝነው ባቀድነው ነው። ሁለተኛ ነገር ደግሞ ችግርን በፈታ ነው፣ ህዝብን ባረካ ነው። እነኚህ ነገሮች እስካሉ ድረስ ስራዎቻችን ውጤታማነታችን ድካማችን የምንለካው በየመድረኩ ጭብጨባም አይሆንም፣ በየመድረኩም የተለያየ ኢንትረስትድ ግሩፕ በሚያነሳውም ተቃውሞ አይሆንም፣ በሶሻል ሚዲያም አይሆንም ማለት ነው። ስለዚህ በተጨባጭ ከህዝቡ ጋራ ልናገለግለው ኃላፊነትን ወስደን ፊቱ የተቀመጥን ህዝብ ጋራ ተያሳስረን በመንሰራው ስራ ውጤታማነታችን ምን ችግር ፈታ እንዴት ማህበረሰቡን ጠቀመ በሚል መለካዮቻችንን ወደዛ ያሳደግን ወይም ያዳበርን መሄድ ተገቢ ይሆናል። እርግጠኛ ነኝ በዚህ ትኩረት እየሰራችሁ እንዳላችሁ እንደው እንዳንዘናጋ ለማለት ነው። ከሰላምና ጸጥታ ጋራ እውነት ነው ቅድም ኮሚሽነር እንዳነሳው በደንብ እናያለን። ምክር ቤቱንም ለማጠናከር እንሰራለን ከፌደራልና ከአዲስ አበባ ፖሊስም ጋራ መስራት ያሉብን ስራዎች አሉ ወቅታዊ የሆኑ። ነገር ግን ሰላምና ጸጥታ የበለጠ የሚጠበቀው ደግሞ በማህበረሰቡ ነው። ማህበረሰቡ ጋር ደግሞ ያላችሁት እናንተ ናችሁ። ምንድነው ለሰላምና ጸጥታ መደፍረስ ምክንያት የሚሆነው? በየአካባቢው ላይ ያለ እንደየአካባቢው ይለያያል። ምንድነው ምክንያቱ? ምን እንስራ እዛ ላይ አካባቢው ላይ ሰው እንዴት አድርጎ ሰፈሩን ሰላም መጠበቅ ይችላል? በተለይ የህዝብ እርስ በርስ ኢንቲግሬሽኑ ላይ ማጠናከር በጣም ይገባል ማለት ነው። ይሄንንም በኋላ ከህዝቡ ጋራ በመናደርገውም ውይይት ያጠናከርን ምን ሄደው ይሆናል። ነገር ግን በእያንዳንዱ ስራዎቻችን ውስጥ ይሄንን የቤት ስራ ለህብረተሰቡ እየሰጠን እያሳተፈን ዋናው የአካባቢው ጠባቂ ለሰላም መደፍረስ ነገ ምክንያት ሊሆን የሚችሉ ጉዳዮችን ቶለሬት እንዳያደርግ እንዳይቀበል እንዲያጋልጥ ራሱን ደግሞ እንዲታገል ማድረግ መቻል አለብን። ስለዚህ አዲስ አበባ ምንም የሚያጣላ ነገር የላትም። አዲስ አበባ የምታፋቅር የምታሰባስብ የሁላችን ከተማ እንጂ የምታባላ የምትከፋፍል አይደለችም። ስለዚህ ይሄንን ህዝቡ መረዳት መቻል አለበት። በተቻለ መጠን ከእንደዚህ አይነት አጀንዳዎች እንዲርቅ እንዲረዳ የማድረግ የማን አጀንዳ ነው? የህብረተሰቡ ሪል የልማት ጥያቄ የህብረተሰቡ ጥቅምን ማዕከል ያደረገ ነው ወይንስ ከት የሚመነጭ ነው የሚለውን አውቆ የሰላም መደፍረስ ምንጮች የመቃቃር ወይም ደግሞ የጥርጣሬ ምንጮች ላይ ያለምንም ጋፕ በደንብ አድርጎ እየተነጋገረ ኢንተግሬት እያደረገ እንዲሰራ ማድረግ ለሌሎች ስራዎቻችን ትልቅ አስተዋጽኦ አለው ማለት ነው። ፕሮጀክቶችን ራሳቸውን አስችለን እናያለን ብለና በተቻለ መጠን ግን አደራ አትዘናጉ። ፕሮጀክቶች ከማህበረሰቡ ጋራ ብዙ የሚያስተሳስሩ ናቸው። የሥራ ብዛት አለ። በምንም አይነት ትኩረታችሁን ከዛ ላይ የሚነቅል ነገር አይኑር። ዋናው ቅደም ተከተል አስይዘን አቅደን ትኩረት የሚፈልጉ ስራዎቻችንን ፊት አምጥተን የአመራር ክትትልን ማጠናከር ነው። የተማሪዎች ምገባ ጥሩ ተይዟል፣ ጥሩም ፕሬዘንት ተደርጎልናል። መጠናከር መቻል አለበት። ትምህርት ቤቶችን ዝግጁ ማድረግም ቅድም እንደተናገርኩት ከዛው ጋራ ተያይዞ መሰራት አለበት። ቁሳቁሱም በዛ ደረጃ ተይዞ በያዝነው እቅድ ልክ ማሳካት መቻል አለብን። ቅድም ያልኩት ህብረተሰቡን ሰላምን ጸጥታ አካባቢውን መጠበቅ፣ ሁለተኛ ነገር ከኮቪድ ጋራ ተያይዞ ያለውን ተሳትፎ፣ ሶስተኛ በእንደዚህ አይነት ሁኔታ በጎ ፍቃደኝነት የሚያደርጋቸውን የሀብት ማሰባሰብና የመርዳት ስራ ማጠናከር ተገቢ ነው የሚሆነው። ግብርና ላይም የተነሳው ጥሩ ነው። በተለይ ከሴፍትኔት ጋራ ተያይዞ ያለውን ስራ ያው እንግዲህ ከተማ ላይ ቀደምም ብያለው ደግሜ እምላለው ብዙ በልቶ ማያድር መስራት እየቻለ ማህበረሰብ የሚኖርበት ነው። በጣም ሀብታምም የሚኖርበት ነው። ብዙ የሚታዩ ነገሮችም ያሉበት ብዙ የማይታዩ ችግሮችም ያሉበት ነውና የኛ ግን አይን ሁሉን ነው ማየት ያለበት። የኛ ጓዳው ጉርጓዳ ውስጥ ያለውንም የሚያይ አይን ለዛ የሚራራ ልብ በተመሳሳይ ደግሞ ሜጋ የሆኑ ከተማውን መለወጥ የሚችሉ ስራዎችንም የሚደግፍና የሚከታተልና ለዛ ምቹ የሆነ አሰራርን የሚፈጥር ሊደርሺፕ ነው መስጠት ያለብንና በዛ ልክ እነኚህ ስራዎችም እንዳይቀዛቀዙባችሁ
በርቱ፣ ተከታተሉ፣ ተግብሩት ለማለት ነው። የችግኝ ተከላው ጥሩ ነው ባነሳችሁት ልክ የሰማሁት። ነገር ግን በቃን የምንለው ነገር የለም መስራት እስከቻልን ድረስ ተከላም እናቆምበት ምክንያት የለም። ቦታዎች እስካሉን፣ ችግኞች እስካሉን፣ ጉልበቱ እስካለን፣ ጊዜው እስካለን ድረስ መትከል መቀጠል ነው ያለብንና ጥሩ ነው የተሰራው። ነገር ግን መትከሉንም ሳናቋርጥ በተጨማሪ ደግሞ ከሁሉም በላይ የተከልናቸው ጸድቀዋል ወይ መኮትኮት መንከባከብ ላይ ባነሳችሁት ልክ መስራት ያስፈልጋል ማለት ነው። ገቢ ላይም ያነሳችሁት ጥሩ ነው። የገቢዎች ባለስልጣን ሪፍሌክት አላደረገም። በርግጥ ሪፖርቱን አብረን እናያለን። ምን ወሳኝ ሰዓት ላይ ነው ያለነው፣ የምንረካበት አይደለም። በዚህ በሐምሌ ውስጥ የሰራነው ስራ አበረታች ቢሆንም ምናልባት ከዚህ በላይ መድረስ ያለብን የገቢ መሰብሰቢያ ሪሶርሶችን ወይም ምንጮችን በደንብ ትኩረት አድርገንበት ሁሉም ጋር ደርሰናል። የገቢያችን እቅዳችን ሞልታለች አልሞላችም ብቻ ሳይሆን መሰብሰብ ከሚገባን ቦታ ላይ ሁሉ ሰብስበናል ወይ የሚለውን ማየት ተገቢ ነው የሚሆነው። እሱም ይጠናከር ለማለት ነው። እንግዲህ ስራዎቻችንን ሁሉ መስራት ያለብን አሰራርን ጠብቀን ነው። ስራዎቻችን ሁሉ አሰራርን ያጠናከርን ሲስተም የሚያጠናክር ነው ወይ አሰራራችን። በተቻለ መጠን አንድ የክፍለ ከተማ አስተዳዳሪ ስራ አስፈጻሚ በጣም ጠንካራ ጎበዝ ስለሆነ ሌት ተቀርጦ ስለሚሰራ ስራ የሚሰራ ድንገት ደግሞ እሱን ወይ ሌላ ቦታ ላይ ቢዛወር ወይ ደግሞ በሆነ ምክንያት ስራውን ፐርፎርም ማድረግ ባይችል የሚቀዛቀዝ ስራ መኖር እንዳይችል አድርጎ ነው አመራር ስራ መስራት ያለበት። ሲስተም ውስጥ የገባ ሲስተሙን እያጠናከረ ከስር ደግሞ የበለጠ የሚፈጽመውን አካል ወደ ስራ የሚያስገባና እያንዳንዱ ሰው ዲሊቨር ማድረግ የሚችልበትን አሰራር ማጠናከር ተገቢ ነውና እነኚህን ስራዎች በመንሰራበት ሰዓት አንዱ መለኪያችን ይሆናል ህዝብን ማሳተፍ፣ ሁለተኛ መለኪያችን ይሆናል፣ ሶስተኛ መለኪያችን ውጤታማነት መለኪያችን ይሆናል። እነኚህን ስራዎች በመንሰራበት ሰዓት እርስ በርሳችን ቅንጅት ደግሞ ክፍለ ከተማ ከክፍለ ከተማ ጋራ ከቢሮ ኃላፊዎች ጋራ ቢሮ ኃላፊዎች ወደ ጎንም ወደ ላይም እርስ በርሳቸው ተቀናይታችሁ አንዱ ጋር ያለ ግብአት ሌላ ጋር ላይኖር ይችላል፣ አንዱ ጋር ያለ ልምድ ሌላ ጋር ላይኖር ይችላል። እንደየ አካባቢው የምትረዳዱት ወይም ደግሞ የምትማማሩት እንዲሁ የምትተጋገዙት ብዙ ነገር ይኖራልና እንደዚህ አይነት አሰራርን ማጠናከር መቻል አለብን። ይሄንን መነሻ አድርገን ቀሪ ጊዜያችን ጥሩ የሥራ ሰዓት እንደሚሆንልን አምናለሁኝ። ርብርባችን ፊታችን ላይ ነው። ፊት ነው የምናየው። ያቀርነውን ጊዜ ከፊታችን ባለፈው ተሰርቷል። ብዙ ጠንካራ ነገሮች አሉ፣ የሚሻሻሉ ነገሮች ሊኖሩት ይችላሉ። ግን ምናሻሽለውንም ነገር ምናሻሽል በከፊት ባቀርነው ስራ ላይ ሆነን ነው። ስለዚህ እይታችን ሁሉ ወደፊት ነው የሚሆነው ማለት ነው። ስራችሁ ላይ ምንም የሚባክን ጊዜ መኖር መቻል የለበትም። 24/7 ያልኳትን ብዙ ኮሜንት አላረጋችኋትም። እርግጠኛ ነኝ እየተጠቀማችሁባት እንደሆነ። እንደዛ ካልሆነ በስተቀር እነኚህን ስራዎች በተሟላ ሁኔታ በተናገርነው ልክ መሬት ላይ ማስቆጠር አንችልምና በርቱ። ቀሪው ሰዓት ጥሩ የሥራ ሰዓት እንደሚሆንልን የተሻለ ውጤት እናስመዘግብ እንደምንችል አምናለሁ። አመሰግናለሁ።